ሳምንት ወደ ጀመርነው ሐሳብ እንሄዳለን። ምዕራፍ 1 ላይ ራእይ ስለ ደረት እያየን ነበርና በዛ በደረት ውስጥ ወይም ደረት በሚለው ሐሳብ ውስጥ እግዚአብሔርን አባትንና እናትን እያየን ነበር። እንደውም ዛሬ የአባቶች ቀን ነው መሰለኝ ነው። አዎ፣ እና ለዚህ ያደረሳችሁ ያላችሁ አለ ተብለሃል። ሌላስ ትዕግስቱ አልተባልክም? አዎ፣ እንግዲህ አላየሁትም። አረ ልጆችህ ነው እንጂ ያው እኔ ተብያለሁ። አንድ ወንድም ደውሎ ያው እንደ መንፈሳዊ አባት ነው መሰለኝ እንኳን ለአባቶች ቀን አደረሰ ብሎኛል። በጣም ደስ አለኝ። እግዚአብሔር ይመስገን። እውነት ነው። እግዚአብሔር ይህንን ሁለት ባህሪ እንዴት አጣጥሞ እንደያዛቸው በመጽሐፋችን እንመለከታለን። ዛሬ አባትነትም እናትነትንም እግዚአብሔር አጣምሮ እንደያዘ ያንንም ባህሪ ደግሞ ለኛ እንዴት እንዳካፈለን ማየት እንችላለን። እግዚአብሔር ይመስገን። ዛሬ የተዘጋጀሁበት መልእክት በአብዛኛው ከወንድም ኤቢ ፕሪስተን መልእክቶች ጋር የተገናኘ ነው። በተለይ ከግሪክ ቋንቋው ጋር ምን እንደሚል ይሄ ደረት የሚለው ነገር ዝም ብሎ የተጻፈ ሐሳብ እንዳልሆነ፣ ምክንያቱም ሌላ ቦታ ሙሉ በሙሉ ልብስ ለብሷል። የሰው ልጅ የሚመስለው ከራስ እስከ እግር ድረስ ለብሷል። ከዛ በኋላ ደረቱን እንደታጠቀ ነው የሚናገረው። እኛ ደግሞ የምናውቀው እንደተባባል ነው ወገን መታጠቅ እንጂ ደረት መታጠቅ አናቅም። እንደ ወንድ እንደ አባት ደረት አንታጠቅም። ስለዚህ በዚህ ዘመን እንደምናየው ደረቷን የምትታጠቅ ወይም ደረቱን የሚታጠቅ ማን ነው? እህቶች ናቸው ወይም ሴቶች ናቸው። ያ የሚያሳየው ምንድነው? ባለጡት ናት ማለት ነው። እናትም ሆነች እህት ባለጡት ናት። መታጠቂያ ስታዘጋጅ ባለጡት ናት። እና እዚህ ጋር የተገለጠው የሰው ልጅ የሚመስለው ነው። በአምላክነቱ በአባትነቱ የተገለጠ ሆኖ ሳለ ደረቱን እንዴት ነው የታጠቀው ስንል ደረት አይደለም የሚለው። በተለይ የእንግሊዝኛው ቃል ፓፕስ ነው የሚለው። ፓፕስ ፓፕስ ነው የሚለው። ይሄ ፓፕስ የሚለው ነገር በአብዛኛው ሊነገር የተፈለገው ምን ላይ ነው? በግሪኩ ማስቶስ ተብሎ ተጽፏል ይባላል። ይሄ ፓፕስ የሚለው እንግሊዝኛው ቃል በግሪኩ ማስቶስ ነው። ስለዚህ በተለየ ለእንስቶች ጡት የዋለ ቃል ነው። ስለዚህ ፓፕስ ወይም ደግሞ ማስቶስ ነው የታጠቀው። ያ ማለት ጡቱን የታጠቀው ማለት ነው። ታዲያ ወንድ ጡት አለው ወይ? አለ። የሆነ ደረቱ ላይ የሆነ የምታዩት ነገር አለ። ግን ምን ያወጣል? ምንም። ስለዚህ እንዳለው አይቆጠርም ማለት ነው። እና በዚህ ላይ እግዚአብሔር እንደ አባትም ሰው እንደ አባትም እንደ እናትም እግዚአብሔር እንደ አባትም እንደ እናትም የምናየው ነው ማለት ነው። ስለዚህ በዚህ በእግዚአብሔር ቃል ስንመለከት በተለይ የጠባሃቸው ጡቶች የተመሰገኑ ናቸው። አንድ ጊዜ ይቅርታ ትንሽ የተሸከመህ ማህፀን አይደለ? ባለፈው ያነበብነው የተሸከመህ ማህፀን የጠባሃቸው ጡቶች የተባረኩ ናቸው የሚለው ቃል በትክክል ፓፕስ ተብሎ ነው የተጻፈው ነው የሚሉት። ስለዚህ የጠባው ጡት የማንን ነው ማለት ነው የሚያሳየው? የማርያምን ነው አይደል እንዴ? ትክክል ነው። ያቺ ሴት የተናገረችው የማርያምም ይሁን ብቻ የእናትህ ማለቷ ነው። የጠባሃቸው ጡቶች የተሸከመ ማህፀን የተባረኩ ናቸው። ያ ቃል በትክክል ለራእይ ነው የተጻፈው። ስለዚህ ይሄ ጡት የሚለው ነገር ልንተረጉመው የምንችለው ሌላ ምንም ነገር አይደለም። ሁለቱን ባህሪ
ሁለቱም ማንነት አዋህዶ የያዘ ነው። ስለዚህ የእግዚአብሔር መንታ ባህሪ ልንል እንችላለን። ይሄ ቃል ምናልባት ይስማማ አይስማማ አላቅም፣ ግን ብዙ የሚወራለት አይደለም። በተለይ በዚህ በቤተ ክርስቲያን አካባቢ የእግዚአብሔር መንታ ባህሪ አይወራም። እግዚአብሔር አባት ተብሎ ነው አይደል የሚታወቀው። እናቴ እግዚአብሔር ሆይ ተብሎ ሲጸለይ ሰምታችኋል? ለጆሮም ራሱ የሚቀፍ ነው የሚመስለው። አንበለው እንጂ እግዚአብሔር የአባትነቱ ያህል እናትነትም በእርሱ ውስጥ አለ ማለት ነው። አይጠራም በዚህ። ስለዚህ ምንም እውነት ቢሆን ይሄ ጉዳይ እግዚአብሔርን እናቴ ብለን አንጠራም። ግን ራሱን እናት ብሎ ጠርቷል። ወንድም ሴትም ስለሆነ አባትና እናት ስለሆነ። ለምሳሌ ለአብርሃም እኔ ኤልሻዳይ ነኝ ያለው ስለሚወልድ ነው። ልጅ እንደሚያስፈልገው እግዚአብሔር ባሰበና በወሰነ ጊዜ ስሜ ማን ነው ያለው? አዶናይ ነኝ አላለም። ኤሎሄም ነኝ አላለም። ኤልሻዳይ ነኝ ነው ያለው። ጠንካራ አጥቢ ማለት ነው ትርጉም። ስለዚህ አብርሃም የነበረው ሰውዬ አብርሃም ሆነ ማለት ነው። ሶራም የነበረችው ሳራ ሆነች፣ ኤልሻዳይ በሚለው ባህሪው ማለት ነው። ስለዚህ አባትነትም እናትነትም ሲገልጥ ነው የምናየው። እግዚአብሔር ይመስገን። ስለዚህ ወንድም ሴትም ባህሪ አለ። እግዚአብሔር አባት ነው ስንል በራሱ ዘር ልጆችን እንደሚወልድ ነው። ግን ፓርትነር የለውም አይደል? እኔ ልጆቼን ለመውለድ ፓርትነር አለኝ። እግዚአብሔር ልጆች ወለደ ስንል ብዙ ጊዜ በእስልምናም ትምህርት በሌላኛውም ትምህርት እግዚአብሔር ወለደ የሚለው ቃል አይደለም ዋናው ነገር፣ ከዛ በኋላ የሚመጣው ነገር ነው አይደል? ፓርትነሩስ ታዲያ ማን ነው አይደል? ማን ነው? ከማን ጋር ነው እግዚአብሔር ሊወልድ የሚችለው? ብቻውን ታላቅ ነው አይደል? ብቻውን ኤልሻዳይ ነው። ከማን ጋር ማን ሊገጥመው ይችላል ብለን ስንል በእርግጥም የለም፣ ግን በራሱ ነው። እኔ ዛሬ ወለድኩ። እንዴት? እንደ ወንድ ወይስ እንደ ሴት? እንደ ሁለቱም ነው የወለደው ማለት። ስለዚህ በወተቱ የምንረካ አይደለንም። እንደ ምንጭ ራሱን አልሰጠም። ስለዚህ እንደ መነሻ እግዚአብሔርን ብንቆጥር እንደ አባት፣ እንደ ምንጭ ደግሞ ልክ እናት በደረት ላይ አድርጋ ለልጇ ሕይወቷን እንደምትሰጥ ማለት ነው አይደል? የራሷን ክፍል እንደምትሰጥ እግዚአብሔርም እንደዚሁ በወተቱ ረካን። ዘር ብቻ አይደለም የሰጠን፣ በዘር የተወለድን ብቻ አይደለም፣ መወለድ ብቻ አይደለም መጽሐፍ የሚነግረን፣ ማደግም ይነግረናል። ለማደግ ምን ተመኙ ነው የሚለው? ማን ነው የሚሰጠን? የቃሉ ወተት ከእግዚአብሔር አይደለም የሚመነጨው? ስለዚህ እንዴት ትልቅ አባባል ነው! እግዚአብሔር አባት ነው፣ እግዚአብሔር እናት ነው። እግዚአብሔር ይመስገን። ስጋና ደሙን የጠጣን እኛ አይደለም? ከዚህ በላይ ራስን መስጠት የእናትን ያህል ማለት ነው። ከዚህ በላይ ራስን መስጠት የአባትን ያህል ማን አለ? ስለዚህ ወደ እርሱ ማንነት ሊያሳድገን እርሱነቱን እንደ አባትም እንደ እናትም ነው የሚመግበን። ምክንያቱም የልጆቻችን ማደግ የሁለቱም ሰዎች ሕይወት ነው። እግዚአብሔርን ፓረንት ላንለው እንችላለን አይደል? ብዙ ጊዜ ፓረንት ሲባል ማንን ይጠቀልላል? ያው አባትና እናትን ነው። እግዚአብሔርን ፓረንት አንለውም። የተከፈለ አይደለም አይደል? በራሱ ግን አባትም እናትም ነው። ይሄ በእኛ እንዴት እንደተፈጸመ እናየዋለን። ኢሳይያስ ላይ እስቲ እንሂድ። እግዚአብሔርን እንደ እናት የምናይበት የመጽሐፍ ክፍሎች አሉ ብዙ፣ ቀጥታ ባይነገሩም ግን እናት
በልጆቿ ላይ የምታደርገውን ነገር እግዚአብሔር እንደሚያደርግ በብዙ ስፍራ ተጽፎ እናያለን እና 66ኛው ምዕራፍ ላይ ማነው ኢሳይያስ ትጠቡ ዘንድ ከማጽናናቷም ጡት ትጠግቡ ዘንድ እጅግም ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ እግዚአብሔር እንዲህ ይላልና ይላል። ቁጥር 10ና 13 ደግሞ ልድገም። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ትጽናናላችሁ ይላል። ስለዚህ ምሳሌነቱ እናት ልጇን እንዴት ነው የምታጽናናው? በእርግጥ የእናትን ባህሪ እስከ ጥግ እናጥናው ከተባለ በጣም የከበረ ነው አይደል? ስለ እናት ብዙ ነገር ብዙ ሰዎች ብዙ ይላሉ። ሊገልጡት የማይችሉት ነገር በእናታቸው እንዳገኙ ይናገራሉ አይደል? ያ ባህሪ የተገኘው ከእግዚአብሔር ነው። ያ የእግዚአብሔርነቱ መገለጥ ነው በእናት ውስጥ። አባትም እንደዚሁ ብዙ ልናወራለት እንችላለን። ግን ያንን አባትነት ያገኘውና የተሰየመው ከማን? ከአባቶች አባት ነው ማለት ነው። እግዚአብሔር ይርዳን። አባቶች ይኑሩ፣ እናቶችም ይኑሩ። በአንድ ሀገር፣ በአንድ ማህበረሰብ፣ በአንድ ቤተሰብ ውስጥ የነዚህ ሁለቱ መኖር ዝም ብሎ ታይትሉን የተሸከሙ ማለት አይደለም። ያን አባትነት የሚገልጡ ያን እናትነት የሚገልጡ እግዚአብሔር ይስጠን። በእርግጥ ለሀገርም መድኃኒት ናቸው፣ ለቤተሰብም ለማህበረሰብም። እና ይሄ ያልኳችሁ ወንድም መጀመሪያ ከወንድና ከሴት የተገለጠው እንደውም ሴት ናት ይላል። ይሄ በትንሽ አከራካሪ ሊሆን ይችላል። ሴት ናት የተገለጠችው፣ ያውም በዘፍጥረት 1:2 ላይ የተገለጠችው ይላል። ምንድን ነው የሚለው? ቁጥር 2 ላይ ምድርም ባዶ ነበረች፣ አንዳች አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። ይሄ ሰፎ ነበረ ወይም መስፈፍ የሚለው ነገር ብሩዲንግ ነው የሚለው ይላል። ብሩድ ልክ ዶሮ ጫጩቶቿን ምንድን ነው የምታደርገው? እንደምትሰበስብ ልሰበስብሽ ወደድኩ አይደል የሚለው። ስለዚህ ይሄ ቃል ለእናት የዋለ ቃል ነው። ጫጩት የምትሰበስብ ወንድ ዶሮ ሳይሆን አባት ዶሮ ሳይሆን ወይም እናት ዶሮ ናት አይደል? ስለዚህ ይሄ ቃል የዋለው ለወንድ ሳይሆን ለሴት ነው። ልክ ወፎች ወይም ወፍ ክንፏን እንደምትዘረጋ መንፈስ ቅዱስ እንደዚሁ በምድር ላይ ምን አድርጎ ነበር? ዘርግቶ ነበር። ስለዚህ ይህን ሴትነትን ያመለክታል የሚል ቃል አለው ያ ወንድም። በሌላ ቦታ በዘዳግም ደግሞ በተወሰነ ደረጃም የተመሳሰለ ነገር አለ። ዘዳግም ምዕራፍ 32 ላይ አሁን ይህን ነገር የምናየው እግዚአብሔርን እናት ብለን ልንጠራው ሳይሆን የእናትነቱን ባህሪ እንዴት በሰው እንደገለጠ የአባትነቱንም ባህሪ እንዴት በሰው እንደገለጠ አንድ ሆኖ ሁለቱንም ባህሪ እንደገለጠ ነው። ስለዚህ እኛም አንድ ሆነን በአንድ ሰው ውስጥ ሁለቱም ነገሮች አሉ። በእኔ ውስጥ አባትነትም እናትነትም አለ። በባለቤቴ ውስጥ አባትነትም እናትነትም አለ። ምክንያቱም በመልካችን እንደ ምሳሌያችን ሰውን እንፍጠር ብሏልና። የወለደህን አምላክ ተውህ፣ ያሳደገህን እግዚአብሔርን ረሳህ። በተለይ እንግሊዝኛው የወለደህን አለት ተውክ። አለት ጥንካሬ አይደለ የሚያሳየው? አባት ጠንካራ ነው ይባላል። ጥንካሬ አለው።
ስለዚህ የወለደህን አለት ያሳደገህን እግዚአብሔር እንግዲህ የሚወልድ ማን ነው? በእኛ እንትን እናት የሚያሳድግ ማን ነው? ያው አሳዳጊ ብለን የምንቆጥረው አባት ነው። ሁለቱንም ነገር በአንዴ ይዞ ነው የምናየው። እግዚአብሔር ይወልዳል እና ያሳድጋል። ስለዚህ ይህንን ማንነቱን ለማሳየት ነው ደረቱ የታጠቀው በወርቅ መታጠቂያ። የወለደህ አለት፣ የወለደኝ አባት። ስለዚህ የአባት መንፈስ፣ የእናት መንፈስ፣ ስብዕናው፣ ባህሪው ምን አይነት እንደሆነ ማየት ሊኖርብን ነው ማለት ነው። ብዙ ጊዜ ግን የእግዚአብሔርን አባትነት ነው ሁሉን እንዳዘጋጀ፣ ሁሉን እንደሚችል፣ የሁሉ የበላይ እንደሆነ ምናልባት እግዚአብሔርን እናት ብለን ብንጠራው እናታችን እግዚአብሔር ሆይ ብንል የሴቶችን የእኩልነት የሚሰብኩ የሚያቀነቅኑ ሊሉን እንችላለን አይደል? ሴትን ምን ለማድረግ ነው? እኩል ለማድረግ ነው ሊሉን ይችላል። ባለፈ ብያቸዋለሁ። የወንድን የበላይነትና የሴት የበታችነት ወይም እኩልነት የሚለው ቃል የፖለቲካዋ ቋንቋ ነው። ይሄ የመጽሐፍ ቅዱስ ቋንቋ አይደል። ከእግዚአብሔር አባትነት ከእግዚአብሔር እናትነት የቱ ይበልጣል? በእግዚአብሔር ባህሪ ውስጥ የትኛው ከየትኛው ይበልጣል? ስለዚህ ወንድና ሴት እንደ እኩል ነው የሚለው ቃላሱ ልክ አይደለም እኮ። እኩል የምትለው ሁለት ነገር አይደል? ንጽጽር ነው አይደል? ስለዚህ ወንድና ሴት አንድ ስጋ ናቸው ነው። እኩል የሚባል ነገር ለሴት ለወንድ አይገባም። ይሄም ፖለቲካዊ ቋንቋ ነው። አንድ ናቸው ነው የሚለው መጽሐፍ። ይሄ ከሆነ በእኛም ውስጥ በክርስቶስና በእኛ መሃል ምን አለ ማለት ነው? አንድነት እንጂ እኩልነት አይደለም ያለው። አሁን ከክርስቶስ ጋር እኩል ሆነናል የሚሉ አሉ ነው የሚሉ። ኧረ ልክ አይደለም። ራሱ አንድ ሆነናል የሚሉ ነው ያሉት። እርሱ እንደ ራስ እኛ እንደ አካል፣ እሱ እንደ ባል እኛ እንደ ሚስት ከሆንን ስለዚህ ክርስቶስና ሙሽራይቱ እኩል አይደሉም፣ አንድ ናቸው። እግዚአብሔር ይመስገን። ስለዚህ ይሄ ባህሪውን፣ ስብዕናው፣ ማንነቱን ያካፈለን አባትም እናትም የሆነው ጌታ ነው ማለት ነው። እግዚአብሔር ይመስገን። ከእርሱ በተቆረሰና በተሰጠ ማንነት ነው አባትም እናትም የሆነ። ማንም እናትነት ከራሱ አላገኘም። ማንም አባትነት ከራሱ አላገኘም። የማያምንም አባት ሊሆን ይችላል። ለልጆቹ ምንድነው ክፉዎች ስትሆኑ አይደል? ከክፋት ጥላት ስር ናቸው። ነገር ግን ለልጆቻችሁ መልካም ማድረግ ካወቃችሁ፣ ይሄ መልካም ማድረግ መልካምነት፣ የመልካምነት አባት ከየት ነው ማለት ነው? ከላይ ነው፣ ከራሱ ከእግዚአብሔር ነው። ስለዚህ መጽሐፍ ቀጥታ እናት ብሎ አልጠራውም እግዚአብሔር። ይሁን እንጂ አባትነቱ እናትነቱንም ይጨምራል ማለት ነው። ይሄ በእኛ ውስጥ እንድናየው ስለሚፈለግ ነው። ዘፍጥረት 1 ላይ እንሂድ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንግለጥ አይደል? ሰውን በመልካችን እንደ ምሳሌያችን እንፍጠር ወይም እንግለጥ። መልካችንን እንግለጥ፣ ምሳሌያችንን እንፍጠረው፣ እንግለጠው ነው። ስለዚህ የሌለውን አይደለም የፈጠረው አይደል? ባህሪውን ነው የፈጠረው፣ መልኩን ነው የፈጠረው፣ ምሳሌውን ነውና የፈጠረው። የሌለ ነገር አላመጣም እግዚአብሔር። የሌለ ነገር ምን አለ በእግዚአብሔር? እውነት ለመናገር አንዳንዴ የሌለውን ምንድን እኔ ነኝ የሌለውን እንዳለ መጥራት እንዳለብኝ ማየት ያለብኝ እንጂ በእምነት አይደል? እግዚአብሔር የሌለውን ለእኔ የሌለውን እንዳለ ይጠራዋል። እሱ እርግጥ ነው፣ ግን ለእግዚአብሔር የሌለ እስቲ አንድ ነገር ጠራ እና የሌለ ነገር ያስገኘ ከየት አመጣው?
አንዳንድ የእግዚአብሔርን ችሎታ ለማሳየት ይመስላል አይደል? የሌለ ሰማይ ሰማይ ይሁናል፣ የሌለ ነገር አረገ። ግን ለእግዚአብሔር የሌለ ነገር እኔ ሊኖር አይችልም። በእግዚአብሔር ሐሳብ እናውቃለን። ስለዚህ ምንድነው ያለው? ሰው በመልካችን እንደ ምሳሌያችን እንፍጠር፣ ይህን መልኬንን መሳሌን እንግለጥ አለና የባህር ዓሣዎች፣ የሰማይ ወፎች፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ይልና እግዚአብሔር ሰውን በመልኩ ፈጠረ። በምኑ መልኩ? እኮ ባህሪው ነው እንጂ አሁን እንደኔ ሁለት አይን፣ አንድ አፍንጫ፣ ሁለት ጆሮ፣ አፍ አለው ማለት ነው አይደለም። ስለዚህ በመልኩ ፈጠረ ይልና በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ነው የሚለው። እንደ መጽሐፍ ቅዱሱ አቀማመጥ ሔዋንና አዳም እዚህ ውስጥ ተፈጥረዋል? በአካል አሉ ወይ? ዘፍጥረት 2 ስንሄድ እኮ ነው አይደለ የመፈጠራቸው ዝርዝር የሚነግረን፣ እንዴት እንደተፈጠሩ እንዴት እንደገለጡ የሚነግረን ስንሄድ እኮ ነው። እዚህ ላይ ግን የእግዚአብሔር መልክ ማን ነው? ወንድና ሴት ነው። በመልካችን እንደ ምሳሌያችን ሰውን እንፍጠር ብሏልና ሰውን ፈጠረ ወንድና ሴት አድርጎ። ስለዚህ የእግዚአብሔር መልክ ማን ነው? ወንድና ሴት ነው። የእግዚአብሔር መልክ ወንድና ሴት ነው። ስለዚህ የምን መበላለጥ ነው አሁን ያለው? የምን እኩልነት ነው? የምን የበላይነት የምን የበታችነት? ግን ትምህርቱም ባህሉም አስተዳደጉም የሆነ ነገር የጫነን ነገር አለ አይደል? አእምሯችን ልክ ሶፍትዌር እንደምትጭኑ ተጭኗል። ምንድነው የተጫነው? ሴት ደካማ ናት፣ ሴት የበታች ናት፣ ሴት እንደዚህ ናት፣ እንደዚህ ናት። በጣም የሚገርመው ነገር ራሳችንን ያዋረድነው ማለት ነው። ምክንያቱም ያቺ ሴት በኔም ውስጥ ስላለች። ስለዚህ ሴትን ከጎኑ ከመውሰዱ በፊት የት ነበረች? ወንድ ሴት ነው ማለት ነው። አብርሃም ማነው እግዚአብሔር የወሰደው ያጎን ከጎን አሁን ይሄ ወንድም ከጎን መሆኑም ይቃወማል። ከጎን አንድ አጥንት ወሰደ የሚለውንም ይቃወማል። ኤኒዌይ እሱ ውስጥ አልገባም እኔ፣ ምክንያቱም የእሱንም እንትን ስላላመንኩ እኔ አሁን እዚህ ላይ ማምጣት አልፈልግም። እና ወንድ ሴት ነው የወሰደው። ወንድ ሴት በሱ ውስጥ ማን ነበረ ማለት ነው? ሴት ነበረች። ስለዚህ ሴት ከእርሱ ተለይታ ስትወጣ መልሶ ደግሞ ምን አድርገው ሰጠው አይደል? መልሶ አምጥቶ ነው የሰጠው። ስለዚህ አዳምና ሔዋንን በፈጠረበት ቀን ስማቸውን አዳም ብሎ ጠራቸው። የአዳም ትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር አምሳል አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ይኸውላችሁ ይሄ አማርኛ ልክ ነው። እንደው ሰዋሰው አስተማሪውም አማርኛ አስተማሪ ቢኖር ወንድና ሴት አድርጎ ፈጠራቸው ከማለቱ በፊት አዳምን በፈጠረ ቀን በእግዚአብሔር መልክ አደረገው። በፈጠረ ቀን በእግዚአብሔር መልክ አደረገው። ከዛስ ወንድና ሴት አድርጎ ፈጠራቸው። ሲገልጣቸው እንዴት ነው የገለጣቸው? ወንድና ሴት አድርጎ ነው የገለጣቸው። በሐሳቡና በፍጥረቱ ፕሮግራም ግን የአንድ ሰው ሁለት ባህሪ ይዟል። ባረካቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ነው የሚለው። ስለዚህ ሴት ወንድ አለ ማለት ነው አይደል? አዳም ሴት አለ ማለት ነው። አዳም ሴት አለ። ለሔዋን ተሽቃዳድሞ ስም ያወጣው ሁለቱም ጊዜ አዳም ነው። እግዚአብሔር ሴትም አላለም ወንድም አላለም። ከተገለጠለት ነገር ተነስቶ ከሆነለት ነገር ተነስቶ ከደስታም ይሁን ከምን ብቻ በአንድ ጊዜ ሁለት ስም አይደል? ሴት አላት። እኛ እንደ ጾታ ወሰድነው አይደል? በቃ ሴት ጾታ ነው።
ወንድ ሴት ማለት ነው። ሔዋን አላት እግዚአብሔር በፈጠራቸው ቀን ማን ያላቸው? አዳም። ሌላ ስም ለሴት እግዚአብሔር አላወጣም። ስለዚህ ስሜቱንም ይሁን መገለጡን ብቻ ለመግለጥ ያ ሰው እንደዚህ አድርጓል። ስለዚህ እግዚአብሔር ከራሱ ያለ ምንም ውጫዊ ነገር አይደለም የወለደን፣ በራሱ ነው የወለደን። ዛሬ ወለድኩ ሲል ምንም ውጫዊ ነገር የለውም። ለመባዛትና ለመውለድ ሌላ እንደሚያስፈልገን እግዚአብሔር ግን አያሻው። እኔ ለመባዛት ለመውለድ ያስፈልገኛል አይደል? እግዚአብሔር ግን አላሻውም። በማንነቱ ይህንን አድርጓል። ስለዚህ እግዚአብሔር በመጽሐፍ እንደ ወንድም እንደ ሴትም ተገልጦ እናየዋለን እንጂ አልተጠራም። ሊሆን ይችላል ተገልጧል። እንደ እናት እንደ አባት ሁሉንም እግዚአብሔር ከራሱ አወጣ። ይሄ ወላድነቱን ነው የሚያሳይ። ሁሉንም በአንደኛው ቀን የሆነው፣ በሁለተኛ ቀን የሆነው፣ በሶስተኛ ቀን የሆነው፣ እስከ ስድስተኛ ቀን የሆነው ከየት ነው የወጣው? እግዚአብሔር ነው ያስገኘው። እግዚአብሔር ጀማሪ ነው። አባት ማለት አስገኚ ነው። አባት ማለት ጀማሪ ነው። አባት ማለት ምንጭ ነው። ስለዚህ ይሄ አባትነቱም እናትነቱም የአባትነቱ ጉልበትና ጥበብ የእናትነቱም ልስላሴ ይባላል። እናት ለስላሳ ናትና ልስላሴው፣ ልምላሜው፣ ርህራሄው ይሄ ሁሉ ለእናት የሚሆን ነገር ነውና እግዚአብሔር በሁለቱም እናገኘዋለን። በኃያልነቱ፣ በጉልበቱም፣ በጥበቡም፣ በሁሉን አዘጋጅነቱ፣ በልስላሴው፣ በርህራሄው፣ በምህረቱ ለምለምም እንደሆነ እንግዲህ ማህፀኑን ስናስብ፣ ጡቱን ስናስብ ስለ ለምላሜ ነው የምናስብ። ስለ ልምላሜ ሳምንት ያየነው ጥቅስ ትዝ ይላችኋል። ሆሴዕ የጸለየው ጸሎት ምንድን ነው? አቤቱ ስጣቸው አይደል? በጣም አስፈሪ ጸሎት ነው። አቤቱ ስጣቸው። ምን ትሰጣቸዋለህ? መካን ማህፀን ስጣቸው፣ የደረቁ አጥንቶች ስጣቸው። በጣም ይሄ ልምላሜን ሁሉ የሚያጠፋ ነው። ማህፀን የለም፣ ጡት የለም። እግዚአብሔር ግን ሁለቱም አለው። ስለዚህ በመጀመሪያው ሰው ወንድና ሴት ሆኖ የመፍጠሩ ምስጢር የእግዚአብሔር መልክ እንደዛ ስለሆነ በመልካችን ሰውን እንፍጠር። ሁለቱም በአንድ ነበሩ። ከዛ በኋላ ነው የተገለጠው። ሴት የምትባል ነገር የተገለጠው ከዛ በኋላ ነው። ስለዚህ የእግዚአብሔር ባህሪ ስንል የመሆን ባህሪ ነው፣ የምንሆነው ባህሪ ነው። እግዚአብሔር ባህሪ ያለው፣ እግዚአብሔር መለኮታዊ ባህሪ ነው የተካፈለው። የእግዚአብሔር ባህሪ መለኮታዊ ነው ስንል የመሆን ባህሪ ነው፣ የምንሆነው ባህሪ ነው። በእግዚአብሔር ዘንድ የምናገኘው የምንመላለስበት ባህሪ ነው። ስለዚህ አባት በመሆኑም የመውለድና የማስገኘት ባህሪ አለው ማለት ነው። እናት በመሆኑም ልጆች አሉት። የሚያሳድግበት ጥበብ አለው፣ የሚያሳድግበት ምግብ አለው። ቅድም ያልኩት ቃል አለው፣ መንፈስ አለው። በዚህ ሁሉ ምግብ ወንድና ሴት ማንነቱን ያሳያል፣ ወይም አባት እናት መሆኑን። እግዚአብሔር ይመስገን። ማርቆስ ላይ አንድ ነገር እንመልከት። ማርቆስ ምዕራፍ 10 ስለ ጋብቻ ነው ለፈሪሳውያን የሚናገረው። ምዕራፍ 10 ላይ ፈሪሳውያንም ቀርበው ሰው ሚስቱን ሊፈታ ተፈቅዶለታልን ብለው ሊፈትኑት ጠየቁት። እርሱ ግን መልሶ ሙሴ ምን አዘዛችሁ አላቸው። እነርሱም ሙሴም የፍችዋን ጽሕፈት ጽፎ እንዲፈታት ፈቀደ አሉ። ኢየሱስም መልሶ እንዲህ አላቸው፣ ስለ ልባችሁ ጥንካሬ ይህችን ትእዛዝ ጻፈላችሁ ይላል። ስለ ልባችሁ ጥንካሬ ይህንን ነገር ጻፈላችሁ። ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው።
ስለዚህም ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንዲህ ሰው አይለየው ይላል። አሁን ላይ ላዩን ስትመለከቱት የሁለት ተጋቢዎችን ትርጉም ነው የሚያሳየው አይደል? ያም ቢሆን የተከለከለ ነው። በመጀመሪያ እንደዚህ አልነበረም። የሰውን ልብ ተከትሎ ግን ሙሴ ምን ሰጠ? አዲስ ሕግ ሰጠ። የሰውን ልብ ተከትሎ በጥንት ወይም በመጀመሪያ እንደዚህ አልነበረም። ወንድና ሴት አባቱን እናቱን ይተዋል አይደል? ከሚስቱ ጋር ይጣበቃል። ሁለቱ አንድ ሥጋ ናቸው ነው የሚለው። ሊለያዩ አይችሉም። ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። ይሄ የማንነታቸው ክብር ነው። የሴቲቱ መገለጥ የአዳም መሻት አልነበረም። ወይም ደግሞ ጥማት የለውም፣ ጸሎትም የለውም። ትክክል ነው ያል አዳም ስለ ሚስት አልጸለየም። በእርሱ ውስጥ ያለችው ይወቃትም አይወቃት ትገለጥ ዘንድ ግን የለመነው ነገር አናይም። እውቀትም የለውም። ስለዚህ የሴቲቱ መገለጥ ሙሉ በሙሉ የእግዚአብሔር ስራ ነው። ምክንያቱም ምን አለ? በተለይ እንግሊዝኛው ምን ይላል መሰላችሁ? I will make an help mate for him ይላል። ለእርሱ የሚመቸውን አለ አማርኛው የሚለው የሚመቸውን። አንዳንዴ እኔ እንዲመቸኝ እሷ ምን መሆን አለባት ማለት ነው። በዚህ ጥቅስ ምቾት ለማን ነው? ለወንድ ነው አይደል? እንዲመቸኝ መሆን ያለባት ሁሉ እስከ ጥግ መሆን አለባት። ይሄ ባህላችን፣ አስተዳደጋችን ነው። እንዲመቸው ግን ቃሉን ለመተርጎም ሞክሬ ነበር። ተስማሚ፣ የሚገጥም፣ ትክክለኛ ግጣም አይደል? ድስት በትክክለኛ ክዳኑ ካልተከደነ ምን ይሆናል? ስለዚህ የሚገጥም ማለት ነው። የሚመች ማለት ትክክል ማለት ነው። መዋሃድ፣ መስማማት፣ መጣበቅ፣ ተቀላቅሎ በአዲስ መጥፋት ማለት ነው። ሁለቱ ይቀላቀሉና አንድ ሥጋ ይሆናሉ። ይሄ ነው ምቾቱ። የሚመቸው ማለት ይሄ ነው። መግጠም ማለት ነው። መዋሃድ፣ ተስማሚነት። ይሄ ነገር ሲጠፋ ነው እንግዲህ ምን የሚሆነው? ክዳኑ ወደዛ ድስቱ ወደዛ የሚሆነው። ይሄ ነገር ሲጠፋ ነው እግዚአብሔር ይጠብቃል። ይሄ የእግዚአብሔር ሐሳብ ነው። ከመጀመሪያውኑ ምን አለ? የሚመቸውን፣ የሚገጥመውን፣ የሚስማማውን፣ የሚዋሃደውን በትክክል በቃ ሁለቱ ተዋህደው እንደ ልክ ምንድነው አካቸው ኬሚካል ቼንጅ ነው የምትሉት። አንዳንድ ልትለዩት የማትችሉት ነገር ሲቀላቀል ምንና ምን ልበል? ምንድነው ኬሚካል ቼንጅ? ፊዚካል ቼንጅ፣ ኬሚካል ቼንጅ። ጨውና ውሃ ግን እኮ በአንድ ወቅት ይለያል ደግሞ ይሉናል። ያኛውን በማትነን ይሄኛው አይደል? እንደው የማይለይ ነገር እግዚአብሔር ሁለቱን እንደዚህ ምን ያደርጋቸዋል? ይቀላቅላቸዋል። አንድ ማንነት ይወጣል። ከዛ አንድ ማንነት እንደ እግዚአብሔር ማለት ነው አባትም እናትም ያወጣሉ። ተዋሃዱ፣ ኬሚካል ቼንጅ ይሉታል። እና እግዚአብሔርም ሁለቱ ግን በተለየ ሲሆኑ መርዛማ ናቸዋል። አዎ ሲዋሃዱ ግን አዎ እንግዲህ ሰው በፍጥረቱ እንደዛ አይነት ጨው፣ አንዱ ጨው ነው፣ አንዱ ክሎራይድ ነው አንዱ ሶዲየም ነው፣ አንዱ ክሎራይድ ነው። ከዛ በኋላ ሲቀላቀል ጥሩ የገበታ ጨው ይወጣዋል። እና ልክ በእግዚአብሔር ዘንድ እንዳለ ማለት። እስቲ ዘፍጥረት 2 ላይ እንመልከት። ዘፍጥረት 2 ላይ ይሄ ሁሉ ወደዚህ ሁሉ የወሰደን ማን ነው? ደረቱ
በወርቅ መታጠቂያ የታጠቀው። ምዕራፍ 2 አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ከወንድ ተገኝታለችና ሴት ሲባል ትባል። በዚህ በዕብራይስጥ ቃል ኢሽ ኤን ኢሻ ተብሎ ነው የተጻፈ። ኢሽ ኤን ኢሻ። ኢሽ ለወንድ ነው፣ ኢሻ ለሴት የዋለ ነው። በጣም የሚገርማችሁ ነገር በእንግሊዝኛ ስትጽፉ ኤ ብቻ ነው የተጨመረው። ኢሽ ኢሻ፣ ወንድ ሴት። ስለዚህ ይህች ሴት ሴት ትባል ማለቱ ወንድ ሴት ማለት ነው የሚሉት። ወንድ ሴት። አንድ መጥፎ ቃል አለ፣ ወንዳ ተውት። መጥፎ ቃል ነው አይደል? ወንድ ሴት ያ መጥፎ ነው አይደል? ተውት እሱን። ይሄኛው ግን ወንድ ሴት፣ ይሄስ ጥሩ ነው። ወንዳ ወንድ ሴት ማለት ነው አይደለም። ከወንድ የተገኘች ወንድ ሴት ማለት ነው። ከወንድ የተገኘች ወንድ ሴት። በእንግሊዝኛው ላይ ውማን አይደል? ደብሊው ኦ አጥፉት፣ ምን ይሆናል? ማን ይሆናል? ስለዚህ ውማን ማለት ይላሉ እነዚሁ ፈረንጅ፣ ውማን ማለት ኤማን ዊዛውት ውምብ ማለት ነው። ዊዜ ውምብ ማለት ነው። ወንድ ማህፀን ያለው ወንድ ማለት ነው ሴት ማለት። ውማን ማለት ኤማን ዊዜ ውምብ ማለት ነው። ማህፀን ያለው ወንድ ማለት ነው ሴት ማለት። ለማንኛውም ይሄ የእግዚአብሔር ማንነት ለመግለጥ ነው። እግዚአብሔር እናት ነው። እግዚአብሔር አባት ነው። ሕይወትን የሚያፈስ አባት ነው። በደረቱም በትከሻውም የሚያደርግ አባት ነው እግዚአብሔር። ስለዚህ እስራኤል በደረቱ ተሸክሞታል፣ እስራኤል በትከሻውም ተሸክሞታል። እግዚአብሔርን ወልዶታል፣ እስራኤልን ወልዶታል፣ እስራኤልንም አሳድጎታል። ስለዚህ ይሄ ስማቸው አዳም በሚል የተገለጠው ነገር የተናጥል ሳይሆን የጋራና አንዱ ስማቸው አዳም፣ የተናጥል ስማቸው ሳይሆን አንዱ ስማቸው። ስለዚህ ኢሻ፣ ኢሽ፣ ሜል፣ ፊሜል እነዚህ ሁለቱም አዳም ናቸው። ሁለቱም ሰው ናቸው። ሁለቱም የእግዚአብሔር መልክ ናቸው። እግዚአብሔር ይመስገን። በመልካችን እንደ ምሳሌያችን ሰውን እንፍጠር። በእግዚአብሔር መልክ ፈጠረው፣ ወንድ አድርጎ ፈጠረው አይልም። ከዛ በኋላ ወንድ አድርጎ ከፈጠረው በኋላ ምዕራፍ 2 ላይ ሄዶ ሴት ቢያመጣ የሆነ ነገር ችግር ይፈጠር ነበር። እኔም አሁን እምላችሁን አልላችሁም ነበር። ግን በእግዚአብሔር መልክ ሲፈጥረው ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ይመስገን። ይሄ በእርግጥ ለጆሮ አይጥምም ብያችኋለሁ ቅድም። ለጆሮ ባይጥምም ሴትነት ወይም ሴት የምትባለው ማነስ ነው ናት ነው የሚባል። ኢሻ የሚለው ቃል ያ ወንድ ማነስ ወንድነት አይደል? እና ወንድነት ስንል አሁን የሰውየውን የወንድን ማስኩሊኑን ምናምኑን ይሄ የሰውነቱን ምናምን አትመልከቱ። ምን ማለታችን ነው? ባህሪውን ማለት ነው፣ ማንነቱን። ወንድ ሊገልጠው የሚችለው አብ ሊገልጠው የሚችለው ማንነት መግለጡ ማለት ነው። እግዚአብሔር ይመስገን። ስለዚህ አባትና እናት እግዚአብሔር በመልኩና በምሳሌው ሁለቱን ፈጠረ የሚለውን እንይዛለን በሕይወታችን። ይሄ ሐሳብ አላለቀም። ስለዚህ የደረቱ መታጠቅ፣ የጡት መኖር እናትነቱን ገላጭ ነው። የእግዚአብሔር ምሕረትና ርኅራሄ የሚያሳይ ነው። የእግዚአብሔርን ፍቅር የምናይበት ነው። የእግዚአብሔርን ጥንቃቄ የምናይበት ነው። ልክ እናት ለልጆቿ እንደምትጠነቀቅ እንደምትጨነቅ ልበል ለሷ
አባት ግን ጭንቀት የለውም። ግን በእናት ውስጥ የምታዩት መልካም ነገር ቅድም ያልኩት ሰዎች ሊያወሩትና ሊናገሩት የማይችሉት ትልቅ ነገር በእግዚአብሔር ውስጥ እንዳለ ያሳያል። ስለዚህ አይዟችሁ፣ ተጽናኑ። እግዚአብሔር እንደ እናት በቅፉ ይዞናል። እግዚአብሔር አይጥልም። እናት እንኳ ይላል ልጇን ትረሳ ይሆናል። ትንሽ ጥርጣሬ አለ ይሆናል። እኔ ግን ስለዚህ እናት ልጇን በምትረሳበት ልክ አንድ የሆነ ችግር ገጥሟት ነው። እውነት ለመናገር ልጇን የምትረሳው ታሳዝናለች። አንድ የሆነ ችግር ገጥሟት ነው። እኔ ግን አልረሳሽም። ስለዚህ እግዚአብሔር ለነገረን ነገር፣ እግዚአብሔር በሕይወታችን ለጀመረው ነገር፣ እግዚአብሔር እኛ ላይ ባኖረው ነገር የእግዚአብሔርን ታማኝነት እናያለን። እንደ እናት ስለሆነ ሳምንት አይተናል። እንዴት ቤተ ክርስቲያን ግን በልጆቿ እንዴት እንደጨከነች አይደል? ሰጎን መሰለች ነው። ቀበሮዎች እንኳ ጡታቸውን ገልጠው ግልገሎቻቸውን አጠቡ። የወገኔ ሴት ግን ያው እንደ ሰጎን ጨካኝ ሆነች ነው የሚለው። ስለዚህ የእግዚአብሔርን ማዳን በሕይወታችን ማየት አለብን። ልጅነት እኮ ነው እግዚአብሔር የሰጠን። ልጅ ከሌለ ምንድን ነው ማለት ነው? ብዙ ጊዜ በሰው ሕይወት ውስጥ ትልቅ ምኞት ሰው አግብቶ ምን ማለት ነው ወልዶ ምናምን ነው አይደል? በእርግጥ ይሄ ያልተሰጣቸው ሰዎች ሊኖሩ ይችላል በእግዚአብሔር እውቀት ማለት ነው። ነገር ግን ይሄንን ስትመለከቱ በጋብቻ ውስጥ ምን መኖር አለበት? ልጆች መኖር አለባቸው አይደል? ቤተ ክርስቲያንና እግዚአብሔር ከተጋቡ ምን መፈጠር አለበት? ልጆች መወለድ አለባቸው። ያደጉ ልጆች፣ እግዚአብሔርን የሚገልጡ ልጆች። ይሄ ካልሆነ ግን ችግር ነው ይባላል። ቤተ ክርስቲያን ልጅ የማትወልድ ከሆነ ሌላ ስም ይሰጧታል። ይቅር፣ እሱ ሌላም የሚያስወግር ነገር የሚያስነሳ ስለሆነ ይቅር። ልጆችን ካልወለደች፣ ልጅ መውለድ ደግሞ ማለት በደረቅና በርጥብ እየዞሩ የገሃንም ልጆች መሰብሰብ ማለት አይደለም። አይደለም ይለው ከናንተ የባሱ የገሃነምን ልጆች ትሰበስባላችሁ፣ በደረቅ እና በርጥብ የማላችሁም እየዞራችሁ ምን እያላችሁ አይደል? እንደነዛ አይነት መውለድ አይደለም ያልኩት። እንደ እግዚአብሔር የሆኑ ልጆች፣ እንደ እግዚአብሔር ፈቃድ የሆኑ ልጆች በእግዚአብሔር ፈቃድ ቤተክርስቲያን ስትወልድ በእርግጥ ያ አባትነትና እናትነት በሕይወቷ ተገልጧል ማለት ነው። ይህ ካልሆነ ግን ሌላ ነገር ነው፣ ሌላ ነገር ነው። እንጸልይ እንተወሱ። ሃሌሉያ። ድንቅ ነህ አባታችን ሆይ፣ ክብር ላንተ ይሁን። ባንተ ስለተገለጠው ባህሪ፣ ባንተ ስለተገለጠው አባትነትና እናትነት ባህሪ ክብር ለስም ይሁን። ስለዚህ የሚጎልብን አንዳች ነገር የለም። በአባትነትህ ብርታት፣ በአባትነትህ ጥበብ፣ በእናትነትህ ልስላሴ፣ በእናትነትህ ርኅራሄና ልምላሜ እግዚአብሔር ሆይ ሕይወታችን ሁሉ አቅፈህና አዝለህ ስለያዝክ እናመሰግንሃለን። እኛም ብቻ አይደለም ፍጥረትን ሁሉ የሰውን ልጆች ሁሉ በአባትነት በእናትነት የምታይ ስምህ የተባረከ ይሁን። ወንድ ልጆችህን ሴቶች ልጆችህን ሁሉ እግዚአብሔር ሆይ ሰብስበህ ወደ አንተ ስለምታገኝ ወደ አንተ ስለምታስገባ አባትነትህን በግልጽ እናትነትህን በግልጽ እግዚአብሔር ሆይ በዘመን ፍጻሜ ይህን ስለምታደርግ እናመሰግንሃለን። ክብር ለስም ይሁን። እኛም ይህንን ስለሰማን ተስፋም ስላለን እምነትም ስለሆነልን መውጣት መግባታችን በአንተ አባትነት እናትነት ስለሆነ እናመሰግንሃለን በኢየሱስ ክርስቶስ ስም።